Muslim Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ15 ሀገራት የጥቁር ገበያ የሐዋላ ምንዛሬ ዋጋ እንዲሁም በንግድ ባንክ ስንት የተዘረዘረ ይገኛል፣ በሀገራችን ካሉ ባንኮች ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው፣ የጥቁር ገበያ ዋጋ ጨመረ ወይንስ ቀነሰ፣ አብረን እናያለን። እንዲሁም የተመረጡና ወሳኝ የሆኑ ከናሽናል አይዲና ከባንክ አካውንት ጋር በተያያዘ ጥያቄዎችን ምላሽ እንሰጣለን። ለዛሬ ያዘጋጀናቸው ሁለት ጥያቄ ምላሾችን እንሰጣለን። አንደኛው ሰላም አለይኩም ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ የዱባይ ድርሃም በዳሽን ባንክ ስንት ይዘረዘራል የሚል ጥያቄ አለ። በዳሽን ባንክ አንድ የኢማራቶች ድርሃም ፊት ለፊት ስክሪኑ ላይ በምታዩት መልኩ 44 ብር ከ39 ሳንቲም እየዘረዘሩ ይገኛሉ። በዚህም እንግዲህ 100 የኢማራቶች ድርሃም 4439 የኢትዮጵያ ብር እየተዘረዘረ ይገኛል። የዳሽን ባንክም ሆነ የተለያዩ ባንኮችን መረጃ ከፈለጋችሁ ድረገጻቸው ላይ በቀላሉ ማግኘት ትችላላችሁ። እኛም የተወሰኑ ባንኮችን የምንዛሬ ዋጋ ኢንሻአላህ ወደ ኋላ አካባቢ ሙሉ ዝርዝር አብረን እናያለን። ሁለተኛው ጥያቄ እኔ የምለው ግን ለምንድነው ታዲያ ኩዌት 548 ነው የሚሉን እኔ ብቻ ነኝ ወይንስ ሁላችሁም ናችሁ የሚል ጥያቄ አለ። እኛ የምንናገረው መረጃ ጋር ያነጻጸራችሁ ከሆነ ሁሌም እንናገራለን። እኛ የምናስተላልፍላችሁ መረጃና ከመሬት ያለው እውነታ አይገናኝም። ምክንያቱም እኛ በመነግራችሁ ዋጋ መዘርዘር ብትፈልጉ በዚህ ዋጋ የሚዘረዝራችሁ አታገኙም። ለምን? እኛ የምንነግራችሁ ከፍተኛውን ዋጋና እንዲሁም ደግሞ እናንተን የሚገዟችሁ ሰዎች ይሸጡበታል ተብሎ የሚታሰበው ከፍተኛው ዋጋ ተመን ነው። ይሄ ብቻም አይደለም። መረጃው በየሰከንዱ፣ በየደቂቃው፣ በየሰዓቱ ተቀያያሪ ነው። አሁን ላይ ያለው ኋላ ላይ አይገኝም። ኋላ ላይ ያለው እንዲሁም ነገ ላይ አይገኝም። በአጠቃላይ በየሰከንዱ፣ በየደቂቃው ኦንላይን ላይ ያለ ስራ ስለሆን ተቀያያሪ ነው። እኛ መረጃውን ለማጠናከርና እንዲሁም ለመንደርደሪያ የሆናችሁ ዘንድ እንጂ የምናስተላልፍላችሁ ከመሬት ካለው እውነታ ጋር አይገናኝም። አዎ እውነቱ ይሄ ነው። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በቀጥታ ወደ ምንዛሬ ዋጋ መረጃችን እንሸጋግራለን። በቀዳሚነት የምናየው የአሜሪካን ዶላርን በተመለከተ ነው። በድጋሚ ቪዲዮአችን ላይክ ማድረጋችሁን አትርሱ። በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት.com በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 19164 ብር የተዘረዘረ እንደሚገኝና አንድ የአሜሪካን ዶላር 191 ብር ከ64 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት.com በድረገጹ አስነብቧል። በንግድ ባንክ 153 ብር ከ01 እየተዘረዘረ ይገኛል። በሐዋላ አስተላላፊ ወኪሎች በኩል ለሚልኩና በካሽ ለሚዘረዝሩ ለእያንዳንዱ የአሜሪካን ዶላር 10 ብር ተጨማሪ ጉርሻና እንዲሁም በመሸጫ ዋጋው እንገዛለን ይላል ንግድ ባንክ። በጠቅላላ አንድ አሜሪካን ዶላር 156 ብር ከ07 ሳንቲም በመዘርዘር ላይ ይገኛል በንግድ ባንክ። እንዲሁም በአባይ ባንክ አንድ አሜሪካን ዶላር 153 ብር ከ81 ሳንቲም በመዘርዘር ላይ ይገኛል። በሂጅራ ባንክ 153 ከ82 እየተዘረዘረ ይገኛል። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት.com በድረገጹ እንዳስነበበው ከሆነ 100 የኢማራቶች ዲርሃም 5217 ብር የተዘረዘረ እንደሚገኝና አንድ የኢማራቶች ዲርሃም 52 ብር ከ17 ሳንቲም እየተዘረዘረ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 41 ብር ከ66 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 46 ብር ከ17 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ዩሮን እናስከትላለን። 100 ዩሮ 22181 ብር እንደሚዘረዘርና 1 ዩሮ 221 ብር ከ81 ሳንቲም የተዘረዘረ ይገኛል። በንግድ ባንክ 176 ብር ከ83፣ በአዋሽ ባንክ 181 ከ52 እንዲሁም በሂጅራ ባንክ 182 ብር ከ95 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። 183 ብር ከ16 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ስዊስ ፍራንክን እናያለን። 100 የስዊስ ፍራንክ 24200
94 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 242 ብር ከ94 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 190 ብር ከ72 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ 195 ከ67 እንዲሁም በአባይ ባንክ 193 ብር ከ58 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አዋሽ ባንክ ነው። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 5104 ብር እየተዘረዘረ እንደሚገኝና አንድ የሳዑዲ ሪያል 51 ብር ከ04 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ75 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ 43 ከ09 እንዲሁም በሂጅራ ባንክ ከፍተኛውን ዋጋ እየሰጠ ይገኛል። 44 ብር ከ41 ሳንቲም በመዘርዘር ላይ ይገኛል። አቢሲኒያ ባንክ 43 ብር ከ73 ሳንቲም እየዘረዘረ ይገኛል። የሳዑዲ ሪያልን በተመለከተ በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 13920 ብር እንደሚዘረዘርና አንድ ካናዳን ዶላር 139 ብር ከ21 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 13420 ብር እየተዘረዘረ እንደሚገኝና አንድ የአውስትራሊያን ዶላር 134 ብር ከ20 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። አንድ ፓውንድ ስተርሊንግ 256 ብር ከ51 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 200 ብር ከ79 ሳንቲም በመዘርዘር ላይ ይገኛል። በሂጅራ ባንክ 210 ብር ከ45 ሳንቲም እንዲሁም በአባይ ባንክ 209 ብር ከ46 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የቻይና ዩዋን እናያለን። አንድ የቻይና ዩዋን 27 ብር ከ80 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኦማን ሪያልን እናያለን። 100 የኦማን ሪያል 49841 ብር እንደሚዘረዘርና አንድ የኦማን ሪያል 498 ብር ከ41 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ቱርኪ ሊሬን እናያለን። 100 የቱርኪ ሊሬ 432 ብር እየተዘረዘረ እንደሚገኝና አንድ ቱርኪ ሊሬ 4 ብር ከ32 ሳንቲም እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብበዋል። በመቀጠል የኢንዲያን ሩፒን እናስከትላለን። 100 ኢንዲያን ሩፒን 205 ብር እንደሚዘረዘርና አንድ ኢንዲያን ሩፒን 2 ብር ከ05 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የባህሬን ዲናርን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የባህሬን ዲናር 50700 ብር እንደሚዘረዘርና አንድ ባህሬን ዲናር 507 ብር እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል ጆርዳን ዲናር እናያለን። 100 የጆርዳን ዲናር 27028 ብር እንደሚዘረዘርና አንድ ጆርዳን ዲናር 270 ብር ከ28 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። የምንዛሬ ዋጋ ከትላንትናው ጋር ሲነጻጸር በተወሰነ መልኩ ቅናሽ አሳይቷል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።